በተለየ ሁኔታ የፈረምናቸው ለኤክስፖርቱ የሚያገለግሉ እንደዚሁ ዋና ስትራቴጂክ የሆኑ ግብአቶችን በሀገር ማምረትን እውን የሚያደርጉ ናቸው። ብረትን ለማምረት ረዥም ዓመታት ፈጅቶብናል። ከ60 ዓመት በላይ ጥናቱ ከተጀመረ ምናልባትም ሌላኛው ከኦጋዴን ቀጥሎ ሌላኛው ረዥም ዓመት ጥናት የፈጀ ስራ ነው። ያ ከሆነ በኋላ እንግዲህ ለባለፉት 60 ዓመታት ሀብቱ እያለ ብረትን ስናስገባ ኖረናል። ብረትን በሀገር ውስጥ ማምረት የኢንዱስትሪያላይዜሽን ትልቁ መጀመሪያ ነው። ያንን ሳናረግ ስለቆየን የራሱን ተጽዕኖ አሳድሯል። ለኮንስትራክሽን ኢንዱስትሪውም እንደዚሁ ለማኑፋክቸሪንግ። ዛሬ ይህንን እንግዲህ እውን የሚያደርግ ባለፈው በካቢኔ የጸደቁ ፕሮጀክቶች ወደ ስራ ለማስገባት ከተቋማቶቹ ጋር ተፈራርመናል። እነዚህ ፕሮጀክቶች በጣም በፍጥነት ሁላችንም በጋራ ተረባርበን ከክልል መንግስታትም ጋር ከተለያዩ ተቋማት ጋር እውን ማድረግ የግድ ያስፈልጋል። ሌላው እንግዲህ ፖታሽ ነው። እኛ በዓለም ላይ ትልቅ የፖታሽ ሪዘርቭ አለን ብለን ኖረናል። ምርትም ከብዙ ምናልባትም ወደ 100 ዓመታት ገደማ አካባቢ ተጀምሮ ነበረ። ያን የተጀመረ ምርት ሊቀጥል ስላልቻለ ያው ኤክስፖርት ላይ ራሱ ተጽዕኖ አሳድሯል። ይህንን እውን ለማድረግ እንግዲህ ብዙ ሙከራዎች ሲሞከሩ ኖረዋል። በዚህ በፖታሽ ምርት ላይ ብዙ ተቋማት መጥተው ከኛ ጋር ለመስራት ፈቃድ ወስደው ጀምረዋል። አሁን የተከተልነው አማራጭ እስካሁን ከነበሩ ተሞክሮ በመውሰድ የተለየ አማራጭ መውሰድ ነው። መንግስት በተለያዩ ሴናሪዎች ከራሱ ተቋማት ጋር አብረው እንዲሰሩ ራሱን ፋይናንስ በማድረግ ይህንን ሀብት የማስጀመርና ማምረት መጀመርን ነው ዛሬ እውን ያደረግነው። ኢትዮጵያ ኢንቨስትመንት ሆልዲንግ እንግዲህ ትልቅ ምናልባትም በአፍሪካ ትልቁ ሶቨሬን ዌልዝ ነው እና ከዚህ ተቋም ጋር የፈረምነው ፊርማም እንደዚሁ በተለያዩ ምክንያቶች ሲቋረጥ የነበረውን ሂደት ፈተናዎችን ተጋፍጠን በጋራ እውን እናደርጋለን ብለን ነው የምናስበው። የሀገራችንን ትልቁን ሀብት ያለንን አንዱን ትልቁን ሀብት ለማምረት ትልቅ ማይልስቶን ነው ብለን እናስባለን። ሌላው እንግዲህ ወርቅ ነው። ወርቅ በአሁኑ ሰዓት የሀገራችንን ኤክስፖርት በትልቁ ዋናውን ከቡናም ቀድሞ ትልቁን የአንበሳውን ድርሻ ይዞ የሚገኝ ነው። የተለያዩ ትላልቅ ፕሮጀክቶች ግንባታ ላይ ያሉ አሉ፣ የሚጠናቀቁ አሉ። ስለዚህ ይህንን ለማጠናከር አሁን በኩባንያ ደረጃ የሚጀምር የወርቅ ምርትን በዛሬው ዕለት እንደዚሁ ፍቃድ ሰጥተናል። በአንደኛው ይሄ ሀብት በሰፊው ባለበት አካባቢ ነው የሰጠነው። ይህም ኩባንያ እስካሁን ድረስ በጣም ባልተለመደ ሁኔታ ፈጣን የሆኑ አካሄዶችን አሳይቷል። ወደ ምርትም በፍጥነት እንደሚገባ ተስፋ እናደርጋለን። አሁን ያለንን የወርቅ ምርት የራሱን ድርሻ ያለው አስተዋጽኦ ያደርጋል ብለን እናስባለን። ይሄ ዘርፍ መንግስት ትኩረት ከሰጠው በኋላ በከፍተኛ ሁኔታ እያደገ ያለ ዘርፍ ነው። ብረትን በኢትዮጵያ ማምረት የብረት ፋብሪካዎች አሉ፣ ታውቃላችሁ። ጥሬ ዕቃ ከውጭ ነው ኢምፖርት የሚያደርጉት። በብዙ ቢሊዮን ዶላር ኢምፖርት ካደረጉ በኋላ በከፊል ያለቀ ነገር ነው መልሰው እዚህ ፕሮሰስ አድርገው የሚሸጡት እና አንዳንድ አሮጌ ብረታ ብረቶች ሰብስበው ነው የሚሸጡት። ፋብሪካዎቹ በብዛት አሉ። ማምረት አቅም ለሀገራችን አሁን ላለው ፍላጎት ይሆናሉ፣ ግን ዋናው ጥሬ ዕቃ የለም። ስለዚህ በከፊል ያለቀን ፒሌት ለማስገባት የውጭ ምንዛሪ ይፈልጋል ማለት ነው። በጣም አነስተኛ የውጭ ምንዛሪ ነው ሊያስቀሩ የሚችሉት ማለት ነው እና ባለፉት ጥቂት ዓመታት በዚህ ምክንያት በብረት ምርት ላይ ችግሮች ነበሩ። ስለዚህ አሁን ብረትን ጥሬውን በሀገር ማምረት ነው እና ይሄ በጣም ስትራቴጂክ ነው። የብረት ምርትን በሀገር ማስጀመር በጣም ከፍተኛ ፋይዳ ያለው። ፕሮጀክቶቹ እንግዲህ በተለያየ ፌዝ የሚሰሩ ናቸው። በጀታቸውና ኢንቨስትመንታቸውን በየፌዙ የሚያልቅ ነው። በአጠቃላይ እስከ 2 ቢሊዮን የአሜሪካ ዶላር ሊገመት የሚችል በጀት አላቸው። ይሄ በፌዝ የሚያድግ ነው። ብረቱም ቅድም እንደተባለው በየፌዙ የሚሄድ ነው። ፖታሹም በየፌዙ የሚሄድ ነው። ወርቅም እንደዛው እና መነሻ ኢንቨስትመንታቸው በዛ የሚገመት
ብረት ወደ 2 ሚሊዮን ቶን አካባቢ አሁን ላይ እንጠቀማለን። እንደሰማችሁት ይሄ ፋብሪካ ወደ ስራ ሲገባ አሁን ያለውን ፍላጎት በሀገር ያመርታል በሚል ነው። የብረት ፖታሽ ላይ ከ100 ዓመት ያላነሰ ልምምድ አለ። የተወሰነ ነገር ተጀምሮ ነበረ ወደ 100 ዓመት ገደማ አካባቢ፣ ግን ከዚያ በኋላ አንድም ቶን ኤክስፖርት አድርገን አናውቅም። ለዚህ ነው መንግስት ኢንተርቪን ያደረገው ፖታሽ ላይ። ምክንያቱም መንግስት ቢያንስ ሊሚትድ በሆነ አቅም እንኳን ውስን በሆነ አቅም እንኳን በዚህ በኢትዮጵያ ኢንቨስትመንት ሆልዲንግ በኩል ኢንተርቪን ማድረግ የሚመጡ የተለያዩ የግል ተቋማትም ካሉ ከነሱ ጋር ተባብሮ ለመስራት ነው ኢኒሼቲቭን የወሰደው ማለት ነው። ፖታሽ ላይ ለምን ያልተሳኩ በርከት ያሉ ልምምዶች ስላሉ ያንን ለማስቀረት ትልቅ ሀብት ነው። በዓለም ላይ ምናልባትም ቁጥር 2 ወይ 3 ልንሆን እንችላለን በዚህ ሀብት። ይህንን ያልተሳኩ ተደጋጋሚ ሙከራዎች ለማስቀረት ነው ኢንተርቪን ያደረገው ኢንቨስትመንት ሆልዲንግ። የኢንቨስትመንት ሆልዲንግ ዋና ዓላማውም ይሄ ነው። ሀብቱ በጣም ትልቅ ስለሆነ ለአንድ ኩባንያ ብቻ የሚሰጥ አይደለም። እሱ ፍላጎት ያላቸው የተለያዩ ተቋማት ካሉ አሁንም ገብተው አብረውም ብቻቸውንም ማልማት ይችላሉ። ሀብቱ ገና የሚነካ ነገር አይደለም፣ በጣም ብዙ። ብረት ላይ እስካሁን ፍቃድ ሰጥተን የማምረት ፍቃድ ሰጥተን አናውቅም። በነገራችን ላይ በዚህ ዘርፍ ላይ የመንግስትም አፕሮች ይሄ አይደለም። ያው የሚደረግ ነገር በሙሉ ይፈጸማል። ይሄ በተለይ ከለውጥ መንግስት በኋላ ያለ ልምምድ ነው እና የሚፈረም የሚቀመጥ መሰረተ ድንጋይ የሚባል ኦልሞስት ብዙ የሚሰራ አይደለም። አሁን የምንሰጠው መስራት ለሚችሉ ተቋማት አስቀድመን ማለት ነው። ለማንኛውም መስራት ፈልጋለሁ ለምን አንሰጥም? ብዙ ጥንቃቄዎች እና እቅዶች፣ ዝግጅቶች ይደረጋሉ። ተደርጎ ነው የሚሰጠው። ማዳበሪያን ለማምረት ለብዙ ተቋማት ምናልባት ፊት ሰጥተን ይሆናል፣ ግን ዳንጎቴን የሚያክሉ ትልልቅ ተቋማት አልሰጠንም። ስለዚህ የምንሰጠው ባለቁ ምርመራዎች፣ በታቀዱ እቅዶች እና መስራት ይችላሉ ብለን ለምናምናቸው ኩባንያዎች ነው መጀመሪያ። ከዛ በተረፈ ይሄ ዝም ብሎ ኮንትራት አይደለም። ስትራቴጂክ የሆኑ የሀገር ሀብቶችን ነው የምናመርተው። ዋና የሀገር ቀዳሚ አጀንዳዎች ናቸው። ስለዚህ ቅድሚያ ትኩረት የምንሰጣቸው ናቸው። ከክልል መዋቅር እስከ ፌዴራል መንግስት እነዚህን ፕሮጀክቶች ተረባርበን የምናሳካቸው ናቸው። ፈተናዎች ይኖራሉ፣ ቻሌንጆች አሉ ይኖራሉ። በዛ መካከል የምንሰራቸው ስራዎች ስለሆኑ ይሳካሉ፣ ድጋፍም ይደረግላቸዋል ብለን ነው እኛ የምናስብ። የማዕድን ኢንቨስትመንቱ እስከ ባለፉት 7 ወራት አምና ከነበረው 7 ተመሳሳይ ወራት በምርት መጠን በ27 በመቶ እድገት አለው 7 ወር። በገቢ በውጭ ምንዛሪ ገቢ 88 በመቶ ከአምና ይበልጣል። ስለዚህ አሁን ላይ ኤግዛክትሊ ብትጠይቁኝ በ7 ወር ውስጥ ወደ ከ7 ቢሊዮን የአሜሪካ ዶላር በላይ ኤክስፖርት አድርገናል ማለት ነው።